የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። በዛሬው መረጃችን እንግሊዝና ዩክሬን በሩሲያ ላይ ያሴሩት ሴራ መክሸፉን የሩሲያ የስለላ ተቋም ይፋ አድርጓል። ተቋሙ ባወጣው መግለጫ ዩክሬንና እንግሊዝ በጋራ በመሆን ሚግ-31 ተዋጊ ጄትን ከሩሲያ ለመስረቅ ጥረት አድርገው እንደነበር ገልጿል። የሁለቱ ሀገራት ሴራ ግን መክሸፉን ነው ተቋሙ የገለጸው። እንግሊዝ ጦሯን ወደ ሩሲያ አስጠግታለች። የእንግሊዝ ጦር 2 ልዩ ኮማንዶ ብርጌዶች በባልቲክ ባህር አካባቢ ወደ ሩሲያ በሚወስደው የባህር ክፍል ላይ ልምምድ እያደረጉ መሆኑ ነው የተሰማው። ኢራን አሜሪካን መምታት የሚችል ሚሳኤል ሰርታ ማጠናቀቋ ተሰምቷል። ሀጉር አቋራጭ ባላስቲክ ሚሳኤልን የሰራችው ኢራን 10,000 ኪሎ ሜትር ድረስ ያለን ጠላት መምታት የሚያስችል አቅምን ያካበተች ሲሆን በዓለም ላይም 5ኛዋ ሀገር ሆናለች። ሩሲያ ሰው አልባ የጦር ክፍልን መስርታለች። ይህ አዲስ የጦሩ ክፍል ታዲያ በድሮን ውጊያዎች ላይ ብቻ ትኩረት በማድረግ እንደሚሰራም ተረጋግጧል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያልን በቀጥታ ወደ ዜናዎቻችን አለፍን። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450,000 ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ ያጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት። የከሸፈው የእንግሊዝና ዩክሬን ሴራ ሚግ-31 ሊሰረቅ ነበር። የሩሲያ የስለላ ተቋም ኤፍኤስቢ እንዳስታወቀው እንግሊዝና ዩክሬን የሩሲያን ሚግ-31 ተዋጊ ጄት ለመስረቅ ያደረጉትን ጥረት ማክሸፉ ተሰምቷል። ሁለቱ ሀገራት የሩሲያን ተዋጊ ጄት አብራሪ በ3 ሚሊዮን ዶላር በመደለል ኪንዣል ሃይፐርሶኒክ ሚሳኤል የታጠቀውን ሚግ-31 ተዋጊ ጄት ሰርቆ ወደ ሌላ ሀገር እንዲጠፋ ያደረጉት ሙከራ ከሽፏል። በቅዱ መሰረት የሩሲያው ፓይለት ተዋጊ ጄቱን ከሩሲያ በማንሳት ወደ ኔቶ አባል ሀገር የሮሜኒያ ከተማ ኮንስታንታ እንዲጠፋ ነበር ጥያቄው የቀረበለት። የሩሲያ መንግስታዊ ቴሌቪዥን ጣቢያዎች ባሰራጩት ተንቀሳቃሽ ምስል መሰረት የእንግሊዝና ዩክሬን የስለላ ተቋማት በሩሲያ ውስጥ ባሰማሩት ሰላይ አማካኝነት 3 ሚሊዮን ዶላር ለሩሲያዊው አብራሪ በመመደብ ሚግ-31 ተዋጊ ጄት ወደ ኔቶ አባል ሀገር ይዞ እንዲጠፋም ትዕዛዝ የተሰጠው ሲሆን በሮሜኒያ ሲገኝም ወዲያው የሮሜኒያ ዜግነት ሊሰጠው ቃል ተገብቶለት ነበር። የፖለቲካ ተንታኝ ቫሳሊ ቡላሮቭ ለስፑትኒክ እንደተናገሩት የከሸፈው የጠለፋ ሴራም በኪየቭ የሚካሄድ የአደጋና የሽብር ጦርነት አካል ሲሆን ኪየቭም ደግሞ በራሷ ተነሳሽነት ሳይሆን ከውጭ በሚሰጥ የፖለቲካ መመሪያ እንደምትሰራ ገልጿል። ይህን አስተያየት የሰጡት የፌዴራል ደህንነት አገልግሎት ወይም ኤፍሲቢ የሩሲያን ሚግ-31 ተዋጊ ጄት ለመጥለፍ ያለመ የዩክሬንና የእንግሊዝ የጋራ ኦፕሬሽን ማክሸፉን ተከትሎ የመጣ ነው። በሞስኮ ስቴት የስነ ልሳን ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል ኃላፊ የሴራውን ዋና ዓላማዎች ሲዘረዝሩም የሩሲያን ተጋላጭነት ማሳየት፣ የዩክሬንን ብቃት ማስመስከር እንዲሁም የውስጥ አለመግባባትን አስመልክቶ የተሳሳተ ትርክት መፍጠር ናቸው ብሏል። ኦፕሬሽኑን በተለየ ሁኔታ በእንግሊዝ ጋር ያገናኙት ሲሆን የሀገሪቱን የሰላም ንግግር አስመልክቶ የጥንቃቄ መልእክታቸውንም አስተላልፏል። አክለውም ለንደን የምትከተለው ታሪካዊ ስትራቴጂ ሌሎችን ተጠቅማ ጥቅሟን ማስጠበቅ መሆኑን ገልጿል። እንግሊዝ ጦሯን ወደ ሩሲያ አስጠጋች። የእንግሊዝ ጦር ልዩ ኃይል 42ኛና 47ኛ ኮማንዶ ብርጌዶችን ወደ ሩሲያ ድንበር አካባቢ ማስጠጋቱን ልምምድ እያደረገ መሆኑም ተሰምቷል። የእንግሊዝ ጦር ልምምድ በባልቲክ ባህር የዩክሬን ቀጠና እየተደረገ ሲሆን የእንግሊዝ ጦር ሌሎች ክፍሎችም በቀጣይነት ተሳትፎ ሊኖራቸው ይችላሉ ተብሏል።
የጦሩ ዋና ዓላማ በባልቲክ ባህር በኩል የሚንቀሳቀሱ የነዳጅ ምርቶችን መቆጣጠር ሲሆን በቀጣይነትም ከሩሲያ የሚመጡ የነዳጅ ምርቶችን ጦሩ በባልቲክ ባህር ላይ ከያዘ በምዕራባውያንና ሩሲያ መካከል ያለው ግንኙነት ይበልጥ ሊሻከር እንደሚችል ይገመታል። እንግሊዝና ሩሲያ ከዩክሬኑ ጦርነት ወዲህ መልካም ግንኙነት እንደሌላቸውና በተለያዩ ጊዜያትም ሲወቃቀሱ መመልከት እየተለመደ ነው። ከወራት በፊት እንኳን ሩሲያ 5 ከፍተኛ የእንግሊዝ ባለስልጣናትን እንዲሁም በርካታ የፓርላማ አባላትን ወደ ሀገሯ እንዳይገቡ ማገዷን አሳውቃ ነበር። እገዳ የተጣለባቸው ባለስልጣናት ምክትል ጠቅላይ ሚኒስትር አንጌላ ሬይነር፣ የሀገር ውስጥ ሚኒስትር ይቬት ኩፐር፣ የኢነርጂ ሚኒስትር ኤዲ ሜልባንድ፣ የጤና ሚኒስትር ዌስ ስትሪንግ፣ ቻንስለሯ ሬቸል ሬቪስ እና በርካታ የፓርላማ አባላት ናቸው። ሩሲያ ይህን ውሳኔ ያስተላለፈችው ባለስልጣናቱ ጸረ ሩሲያ አቋም ያንጸባርቃ በሚል መሆኑ ይታወቃል። የአውሮፓ ሀገራት መሪዎች ሩሲያም አሁን ላይ ከእንግሊዝ ጋር በባልቲክ ባህር ወደ ግጭት ከገባች በ4 በመቶ የተወደደው የነዳጅ ዋጋም ይብሱኑ ሊያንረው ይችላል የሚል ስጋት አላቸው። ኖርድ ስትሪም 1 በሴንት ፒተርስበርግ አቅራቢያ ከሚገኘው የሩሲያ የባህር ዳርቻ ተነስቶ በባልቲክ ባህር ስር እስከ ሰሜን ምስራቅ ጀርመን የሚዘልቅ የ1200 ኪሎ ሜትር የነዳጅ መተላለፊያ መስመር መሆኑ ይታወቃል። ኢራን አሜሪካ የሚደርስ ሚሳኤል አወጣች። የኢራን ጦር 10000 ኪሎ ሜትር የሚደርስ ሀጉር አቋራጭ ባላስቲክ ሚሳኤል ማምረቱ ተሰምቷል። የኢራን መገናኛ ብዙሃን ሀጉር አቋራጭ ባላስቲክ ሚሳኤሉ ሙሉ ለሙሉ ተሰርቶ ማለቁንና በቅርቡም ወደ አገልግሎት እንደሚገባ ይፋ አድርጓል። አዲሱ የኢራን ሀጉር አቋራጭ ባላስቲክ ሚሳኤል እስከ አሜሪካና ምዕራብ አውሮፓ ድረስ ያሉ ኢላማዎችን በቀላሉ መምታት እንዲችል ተደርጎ ተሰርቷል። በኢራን ታሪክም መሳሪያው ለመጀመሪያ ጊዜ የአሜሪካንን ምስራቃዊ ክፍል መምታት የሚችል መሆኑ አስደማሚ ሆኗል። ኢራን ከዚህ ቀደም ያመረተቻቸው የመካከለኛ ርቀት ባላስቲክ ሚሳኤሎች እስከ 3000 ኪሎ ሜትር ብቻ የሚጓዙ ሲሆን ይህም ኢራን እስራኤልን፣ የመካከለኛው ምስራቅ ሀገራትና ምስራቃዊ አውሮፓን ብቻ እንድትመታ ያደርጋት ነበር። በዓለም አቀፍ ደረጃም ሀጉር አቋራጭ ባላስቲክ ሚሳኤልን የታጠቁ ሀገራት አሜሪካ፣ ሩሲያ፣ ቻይና እና ሰሜን ኮሪያ ብቻ ናቸው። የአሁኑ የኢራን እርምጃ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤልና ኢራን ግጭት ጋር ተያይዞ ከባድ ሚስጥርን ካጋለጡ በኋላ ነው። ከቀናት በፊት ፕሬዝዳንት ትራምፕ እስራኤል በኢራን ላይ በወሰደችው ጥቃት ወቅት አሜሪካ ትዕዛዝ ትሰጥ ነበር የሚል ንግግርን አድርጓል። ኢራን አዲሱን የጦር መሳሪያ ከማውጣቷ በተጨማሪም አሜሪካ በጦርነቱ ላይ ለነበራት አስተዋጽኦ በዓለም አቀፍ ደረጃ አሜሪካን ልትከስ አስባለች ነው የተባለው። የኢራን ውጭ ጉዳይ ሚኒስትር የትራምፕ ንግግር ከአሜሪካና እስራኤል ጋር ተያይዞ ከዚህ ቀደም ስናወጣው የነበረውን ምልከታ ያጠናከረ ነው ሲሉ ተደምጧል። የኢራን ሀጉር አቋራጭ ባላስቲክ ሚሳኤል ማውጣት በምዕራባውያን ሀገራትና እስራኤል መካከል ያለውን የተበላሸ ግንኙነት ይበልጥ እንዳያባብሰው ስጋትም አለ። ሀጉር አቋራጭ ሚሳኤል ስሙ እንደሚያመላክተው አውዳሚ አረሮችን ተሸክሞ በጣም ረጅም ርቀት ለመጓዝ እንዲችል ተደርጎ የተሰራ ተወንጫፊ የጦር መሳሪያ ነው። እያንዳንዱ ሚሳኤል በአንድ ጊዜ በርካታ አረሮችን የሚሸከም ሲሆን እነዚህም የተለያዩ ኢላማዎችን ይመታሉ። የቀድሞዋ ሶቪየት ህብረት ሀጉር አቋራጭ ሚሳኤሎችን ለመሞከር የመጀመሪያዋ ሀገር ነበረች። ወቅቱም በአውሮፓውያኑ 1957 ነበር። በአሁኑ ወቅት ከሩሲያ በተጨማሪ አሜሪካ፣ ቻይና ከፍተኛ መሬት ላይ ሀጉር አቋራጭ ሚሳኤሎች አሏቸው። ዩናይትድ ኪንግደም፣ ፈረንሳይ፣ ህንድ፣ እስራኤልና ሰሜን ኮሪያ አነስተኛ ወይም የባህር ሰርጓጅ ተለዋጮችንም ይዟል። የሀጉር አቋራጭ ባላስቲክ ሚሳኤሎቹ ከሌሎች የባላስቲክ ሚሳኤሎች በበለጠ ሰፊ ግዛትን ማቋረጥ የሚችሉ እንዲሁም ፍጥነት ያላቸው ናቸው። የሩሲያም ሰው አልባ ክፍለ ጦር የሩሲያ ጦር በትላንትና ዕለት በድሮን ውጊያ ላይ ትኩረት የሚያደርግ ክፍለ ጦር ማቋቋሙን ይፋ አድርጓል። ክፍለ ጦሩ መቋቋሙን የሩሲያ ጦር ይፋ ቢያደርግም ክፍለ ጦሩ ምን አይነት ቅርጽ እንዳለው የወታደሮቹ ብዛትና ማን እንደሚመራው አልተነገረም። ክፍለ ጦሩ የተለያዩ ዘመቻዎችን በራሱ ማከናወን የሚችል ሲሆን ከሌሎች የጦሩ ክፍሎች ጋር በመቀናጀትም በጠላት ላይ ጥቃት እንዲያደርስ ተደርጎ የተሰራ ክፍለ ጦር ነው። ከዚህ ቀደም በተለያዩ ክፍለ ጦሮች ውስጥ የነበሩ የሩሲያ ወታደሮች በዚህ ክፍለ ጦር ውስጥ የተካተቱ ሲሆን በቀጣይነትም በተለያዩ ዩኒቨርሲቲዎችና የጦር ኮሌጆች ውስጥ የሚሰለጥኑ ልዩ ሰልጣኞች ይህን ክፍለ ጦር ይቀላቀላሉ።
በክረምት ወቅት የሩሲያው መሪ ቭላዲሚር ፑቲን ሞስኮ ላይ በተደረገ ስብሰባ የሩሲያ ጦር አንድ አካል የሆነ አዲስ ክፍለ ጦር ለመገንባት እየተሰራ መሆኑን መናገራቸው ይታወሳል። ዩክሬን በ2024 የራሷን ሰው አልባ ክፍለ ጦር አስቀድማ የመሰረተች ሲሆን በዚህ ክፍለ ጦርም በሩሲያ ላይ የሚደረጉ የድሮን ጥቃቶችን እየመራች ትገኛለች። በሩሲያና ዩክሬን ጦርነት ውስጥ የድሮን ሚና ትልቁን ስፍራ የሚወስድ ሲሆን የዩክሬን ጦር በተለያዩ ጊዜያት ባመረታቸው የድሮን ምርቶች በሩሲያ ላይ የበላይነትን ሲወስድ ተመልክተናል። ይህን የተመለከተችው ሩሲያም 2025 ከገባ ወዲህ የድሮን ምርቷን በእጥፍ ያሳደገች ሲሆን አሁን ላይም የድሮን ውጊያን ብቻ የሚቆጣጠር ክፍለ ጦር በመመስረት ለጉዳዩ የሰጠችውን ትኩረት እያሳየች ነው። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት